ያው ይባላል አይደለ ህይወት ትመራሃለች እንጂ አትመራትም ይባላል። ምንድነው ያለው ወደ ኋላ አድርገው እዚህ ጋር ዘለህዋል ምናም ብላችሁ እንዳትሉኝ እማቀውን እነግራችኋለሁ ማላቀውን ጸጥላለሁ ብዬ አልኳቸው። እይ ብዬ ማለት ጭንቄን ብቻ ወደነሱ ሲዞር አንድ ድምጽ ነው የሰማሁት ለቃሲም መካ ብለው አጨበጨቡ በኃይለኛው ማለት ነው። ከዛን ቀን በኋላ ዓለም ተቀየረች። እኔ በቃ ይሄ ምንድነው የሚባለው ከትንንሽ ገንዳ ወጥቼ ወደ ትልቁ ውቅያኖስ ውስጥ ገባሁኝ እንደማለት ነው ለመዋኘት። የህንድ ፊልም የሚያይሰው ፍቅር ላይ ምናምን ብቻ አይደለም ትዳር ላይም ሲሪየስ ነው። በጣም ነው የምትወደኝ፣ በጣም ነው የምታፈቅረኝ፣ እኔም እንደዛው በጣም ወዳታለሁ አፈቅራታለሁ ማለት አሁንም ድረስ ብታየን ወደ 8 ዓመታችን ነው በትዳር ግን ትላንት የተገናኘን ነው የምንመስለው። नमस्ते, मेरा नाम कासिम मक्का है और मैं हिंदी मूवी अम्हारिक में अनुवाद करने का काम करता हूँ। पिछले 20 सालों से ये काम करता हूँ और मैं बहुत खुश हूँ। आप लोगों की प्यार से मैं बहुत खुश हूँ। धन्यवाद। እንግዲህ እኔ ስሜ ቃሲም መካ ይባላል። ያለፈው 20 ዓመት ህንድ ፊልም ወደ አማርኛ የመተርጎም ስራ ስሰራ ነበረ። በእናንተ ፍቅር በጣም ደስተኛ ነኝ፣ አመሰግናለሁ የሚል ነው። አንድ አባት अपने बेटे की जिंदगी का पहला कदम उठाने में उसकी मदद የልጁን የመጀመሪያ እርምጃ ለማንሳት ከረዳው እና ያ ልጅ अपने बाप के आखिरी የአባቱን የመጨረሻ እርምጃ ለማንሳት उसे साथ में दे सकते ለምንድን ነው ለሱ ድጋፍ መሆን የማይችለው? አንተ የዘጠናዎቹ ልጆች ትዝታ አካል ነህ እና የልጅነታችን አካል ነህ ማለት ይቻላል። እኔም ልጅ ከተባልኩ እስቲ ቃሲም ማን ነው የሚለውን ትውልድህ፣ እድገትህ፣ የቤተሰብ ሁኔታ፣ ሰፈርም ጭምር ነግረህን እንጀምር። ቃሲም መካ ማለት እንግዲህ ያው በጣም ብዙዎቹ በእርግጥ ላይ ያቆኝ ይችላሉ። ብዙ ሰው የሚያቀኝ ሚዲያ ላይ ፊልም ላይ ሲዲ ላይ ምናምን ነው እና አሁን ደግሞ በተለያዩ ሶሻል ሚዲያዎች ከብዙ ሰዎች ጋር እየተገናኘው ነው ያለሁት። እኔ የተወለድኩትና ያደግኩት ቄራ አካባቢ ነው። ቃሲም መካ ማለት የቄራ ልጅ ነው በቀላሉ። ቄራ አካባቢ በጣም ብዙ ሰው ያቀኛል ከነ ሙሉ ቤተሰቤ እና እንግዲህ ለቤተሰቤ እኔ አራተኛ ልጅ ነኝ። ያው እዚህ የተማርነውም ዜራቆብ አጼ ዜራቆብ ገና ምናምን የሚባለው ብቻ እዚህ አካባቢ ላይ በጣም የሚታወቅ ነው። ከዛ በኋላ እንግዲህ ያው ይባላል አይደለ ህይወት ትመራሃለች እንጂ አትመራትም ይባላል። በእርግጥ ትምህርት ቤት የምንሄድ የነበረው ተምረን በተማርነው ለመስራት ለማደግ ለመለወጥ ነው። ግን ደግሞ ከዛ ከትምህርት ቤት መልስ በመታገኛት ፍሪ ሰዓት ወደ ፊልሙ ወደ ተለያየ ነገር ብዙ ሰዎች ይሄዳሉ። የኛ ኢንተረስት ደግሞ ወደ ፊልሙ ሆነና ፊልም ማየት ጀመርን። ቪዲዮ ቤት እየገባን ያው የዛኔ 50 ሳንቲም ምናምን ነበር፣ ለዛውም 10 ሳንቲም 20 ሳንቲም እየጎደለ ታግለህ ትገባ ነበር ምናምን በቃ እና በእንደዛ አይነት ሁኔታ ፊልም እናይ ነበርና ሰፈራችን ላይ ነበሩ ብዙ ቪዲዮ ቤቶች። መቼስ የቄራ ልጆች ታውቃላችሁ ወይ እዚህ አካባቢ ያላችሁ እነ ወንድሙ ምናምን የተለያዩ ቪዲዮ ቤቶች ነበሩና ከዛ በኋላ ያው ትንሽ እየጎረመስ ስትመጣ ደግሞ ከሰፈር ሰው ጋር ምናምን ነገር እንትን እያልክ ትመጣለህ። ፌድ አፕ ያልክ ወደ ሌላ አካባቢ ምን አለ የሚለውን ፍለጋ ሰፋ ማለት ይፈልጋል። እድሜ ከፍ ያለ ሲመጣ ፍላጎቶችም እየበዙ ይመጣሉ። ነገሮችን የማየት ፍላጎቱ እያደገ ሲመጣ ሌላ አካባቢ ምን አለ የሚለውን ነገር ማሰብ ይመጣል ማለት ነው። በአንድ ጨዋታ ትምህርት ቤት ሆነን ምን ሰማን? ወደ መካኒሳ ህንድ ፊልም በአማርኛ እንደሚታይ ሰማን። የሚተረጉም ህንዳዊ አብደላ ይባላል እና ህንዳዊ ነው በአማርኛ ህንድ ፊልም ተረጉማል። ምክንያቱም ያደገው ኢትዮጵያ ውስጥ ነው። በልጅነቱ መጥቶ ምናምን መሰለኝና ብዙም የሱን ታሪክ ባላውቀውም ከዛ በኋላ እኛ ወደ ፊልሙ ተሳብን። በቃ ያው ወደዛ ውስጥ ገባን። በየሰፈሩ ቪዲዮ ቤቶች ነበሩ። የመርካቶ በጣም ይለያል። መርካቶ በጣም ምክንያቱም እስቲ በቃ እንደ እንትን ነው ጥቅጥቅ ያለ ነው፣ ብዙ ናቸው። ወደዚህ ሌላ ሰፈር ላይ ስትመጣ ግን ማለት ውስን ቪዲዮ ቤቶች ናቸው፣ በጣም ትልልቅ ናቸው። እዛ ላይ ፊልም ይታይ ስለነበረ በቃ ዘለ ገብተህ ነው የምታየው። ፊልም የተለጠፈውን ፖስተር ስታይ ለማማረጥም ፋታ የለህም፣ ለምን ይሞላል እና በቃ ሮጠ ገብተን ነበር የምናየው። እንዳልኩ ነው የሳንቲም ጉለት አለ። ኢቭን አንዱ ጎደለኝ ሲል ካለህ ሞልተህለት ነው የሚገባው። አንተም ነገር ደግሞ ሲጎል የሆነ የሚሞላል ሰው ይኖራል ምናምን። ብቻ ያው የልጅነት እንትኑ በጣም ደስ የሚል ነበረ። አሪፍ እንትን ነበረው፣ ምርጥ ድባብ ነበረው እንደ እንትን ስናየው ማለት ነው። እና ቄራ አካባቢ ላይ
እንደነገርኩ እኛ ቪዲዮ ተመልካች በነበርን ሰዓት ላይ ቄራ አካባቢ ብዙም ባይሆን የተወሰኑ ቪዲዮ ቤቶች ነበሩ። ስፔሻሊ እኔ ወደ ማሳየቱ ከገባሁ በኋላ ቄራ አካባቢ ከ4 ከ5 ማለት ወደ 9 10 ደርሶ ነበር ቪዲዮ ቤቱ ማለት ነው። እና በጣም በዝቶ ነበር እዛ ሰዓት ላይ ፋሽኑም ነበረ ማለት በቃ የቪዲዮ ቤት ጊዜው ነበረ። በ50 ሳንቲም ፊልም ለማየት የነበረው ግብግብ በጣም እንትን ነበር፣ ያምር ነበር። እንደው እኔ አሁን ለምሳሌ ለመጀመሪያ ጊዜ ያየሁት የህንድ ፊልም ቢባል ማዘር ኢንዲያ ነው እና አስታውሰዋለሁ። ለመጀመሪያ ጊዜ የህንድ ፊልም ፍቅርም ራሱ የኖረኝ ከዛ ተነስቶ ነው እና ቃሲም ለመጀመሪያ ጊዜ ያየኸውና የህንድ ፊልም እንድታይ ያደረገ ፊልም አለ? እንዳይ ባያረገኝም ግን በልጅነት ሆኖ እንትን በሸራ ምናምን ወጥረው በየቀበሌው ፊልም ይታይ ነበር። ካስታወስክ የተለያየ ቦታ ላይ ይታይ ነበርና እዚህ 42 መዝናኛ አንድ ስሟ እርግጠኛ ባልሆንም በጣም የምታወቅ የ10 ቀበሌ ልጅ ነበረችና ፊልም ታሳይ ነበርና የነ ራምቦ ፊልም በቃ ፈርስት ብለድ ምናምን በነበረ ሰዓት ነውና የዛን ጊዜ አንድ ህንድ ፊልም አይቻለሁ። እሱም ታርዛን ነው፣ የድሮ ታርዛን ማለት ነው። እና ታርዛን ሳይ ያው እንግዲህ ታርዛን ታሪክ አሁንም ድረስ በጣም ፌመስ ነው፣ የጫካ ፊልም ነው ምናምን። እኔ ህንዲውን አሜሪካዊ ምናምን ምንም አይዲያ የለኝም፣ ግን አየሁኝ እና እዛ ላይ አንድ ዘፈን ይዤ ነው የወጣሁት። ፊልሙን አይቼ ስወጣ አንዷን ሙዚቃ ማለት ኢቭን ከዝሆኖች ጋር የተቀባበለ ምናምን ያው የልጅነት ሚሞሪ ነው በጣም ማለት ይሄን ልትገልጸው አትችልም። እና ያን ይዤ ወጥቼ እኔ ሙዚቃውን እየዘፈንኩ ነው ወደ ቤት የገባሁት። አባቴ ይዞን ይመጣና 1 ብር ከፍሎ ወይ መሰለኝ ብቻ ያስገባናል። እንትኑ ልክ ሲያልቅ በሰዓቱ መጥቶ ይዞን ይሄድ ነበረ እና ያንን እንትን አስታውሳለሁ። ለመጀመሪያ ጊዜ ህንድ ፊልም እንዳየሁኝ ያወቅኩት በዛ ነው። ከዛ በኋላ ግን ወደ ሲኒማው በቃ ወደ ቪዲዮ ቤቱ ምናምን መሄድ ስጀምር ለመጀመሪያ ጊዜ ህንድ ፊልም መሆኑንና ያኔም ያየሁት ፊልም ራሱ መሆኑን ስደግመው አወቅኩኝ። ህንድ ፊልም እንደሆነ አሜሪካ ፊልም ሳይሆን ህንድ ፊልም እንዳየሁኝ የዛን ጊዜ አወቅኩኝ። በቃ በጣም ተሳብኩኝና ያው እዛው ቀረው። በነገራችን ላይ በጣም ብዙ ሰዎች ብዙ ኦዲየንሱ ወይም ተመልካቹ የሚያስበው አንድ ነገር አለ። በተለይ ደግሞ ህንድ ፊልም የማያይ ሰው በገጠመኝ ህንድ ፊልም ቢያይ ተርጓሚውን ቀጥታ ምን አድርጎ እንደሚያስበው ታውቃለህ? ውሸታም። እድሜ ልኩን ለልጆቹ ደስታ ህይወቱን የሰጠ አባት በምን ወንጀል የብቸኝነትና የናፍቆት ህይወትን እንዲቀጣ የሚፈረድበት? አንድ ፊልም እያየ 40 ጊዜ ብታየው አንድን ፊልም ልታወራው አትችልም። ማለት ንግግሩን ልተረጉም አትችልም። ለዛውም ለሚሰማው ሰው ስሜት እንዲሰጥ አድርገህ ብዙ ሰዎች እንደ እንትን ያዩታልና ግን መጀመሪያውን ወደ ጥያቄ ልመለስና መጀመሪያው ላይ እኔ ፊልም በማይ ሰዓት ኦልሬዲ ፊልም ለማየት ነው የሄድኩት፣ ለመልመድ ለመማር ምናምን አይደለም። ግን ኢንተረስቴ ነበረ። ስፔሻሊ ያው ብዙ ስራዎቼ ላይ ብዙዎቻችሁ ታውቃላችሁ እኔ ትንሽ በሻሩክ ሳይድ ስሜታዊ ነኝ። ምክንያቱም እሱ ለኔ አይድሌ ነው ማለት በቃ እሱን እያየሁ ነው ያደግኩት። ያ ማለት ግን ቦሊውድን ሌሎቹ ምናምን ነገር እጠላለሁ ምናምን ማለት አይደለም። አንዱን መውደድ ማለት ግዴታ ሌላውን መጥላት አይገባህም። ያኛውን ለየት አድርገህ ትወደዋለህ፣ እነዛን አብረህ ትወዳቸዋለህ ሁሉንም። እና ሻሩክን እኔ በቃ መጀመሪያ ፊልም ቅድም እንዳልከው ነው ፊልም ካየሁ በኋላ ከታርዛን በኋላ ማስታውሰው እኔ የሻሩክን ፊልም ነው። ከዛ በኋላ ያለሱ ማየት አልፈልግም ነበር። ከዛ በኋላ ነው ስቴፕ ባይ ስቴፕ እሱን እያየሁ ስመጣ ሌሎቹን ማየት እንዳለብኝ አሰብኩኝ። ከዛ በኋላ በትርጉም የሚለው ነገር ሌላ ሰፈር ሄጄ ሳይ ይገባኝ ጀመረ በደንብ። እና እዚህ አባቴ ጋር ሱቅ ውል ነበረ፣ ሱቅ ጠብቅ ነበር በሽፍት ከወንድም እህቶቼ ጋር እየተቀያየርን ሱቅ እንጠብቅ ነበረ። እዛ በምቀመጥ ሰዓት እኔ የዛ ኢንፍሉዌንስ አለ እና በካሴት የህንድ ዘፈን ነበረ በቴፕ ካሴት። እና ሱቅ ተረኛ ሲሆን ምንድነው ደስ የሚለኝ ያቺን የቴፕ ካሴት ከፍቼ ሙዚቃ እንደምሰማ ሳስበው ሱቅ ለመግባት ደስተኛ ነኝ። በቃ ገና በተለይ አንድ አዲስ ካሴት አገኘው ማለት እኔ በቃ ሱቅ ሙሉ ሰዓት ሙሉ ቀን ልውል እችላለሁ። የነ ሲስተርንም የብራዘርንም ተራ ሸፍኜ ልውል እችላለሁና ያንን እየሰማው ምናምን ነገር በምቀመጥ ሰዓት ብታምንም ባታምንም ሙዚቃውን አብሬ ነው የምዘፍነው። 2 ቀን 10 ትራክ አለው አንድ ካሴት።
በሁለት ቀን በሶስት ቀን እችለዋለሁ አብሬ ነው የምዘፍነው ምናምን እና ያ ነገር ምን አድርጎኛል ሳላቀው ቋንቋውን በጥርት አድርጌ እንዳቀው አድርጎኛል። መጀመሪያ ቋንቋውን አወኩት በዛ። ከዛ በኋላ በትርጉም በማይ ሰዓት ምንድነው ነው የማየው ፍቺውን እያስኩ ነው ማለት ትርጉሙን እየሰማው ነው። ምሳሌ ሁላችንም በመናቀው አንድ ዘፈን ባስረዳ ማለት ነው ኩች ኩች የሚለው ፊልም ላይ ሻሩክ ላይ ያለ तुम पास आए यूं मुस्कुराए तुमने न जाने क्या सपने दिखाए የሚለውን ቢይዝልህ ማለት ነው तुम पास आए ሲል ማለት ነው አንቺ ወደኔ መጣሽ ዩ ሙስኩራይ እንደዚህ ፈገግ እያልሽ ቱምኔ ነጃኔ ኪያ አንቺ አልታወቀሽም እንጂ ሰፕኔ ዲካይ ምን አይነት ህልም እንዳሳየሽኝ አየው። ልክ እንደዚህ ያረኩኝ እያስኩት ልክ መጥቼን ሙዚቃውን ስሰማው እንደዚህ ያረገ ትርጉም እየሰጠኝ ይሄዳል ማለት ነው። ከዛ በኋላ እኔ ለራሴ ሳላቀው ምን ብዙ ጊዜ ያንን ነው ሳላቀው እኔ ያገናኘው ብዙ ቃሎችን አጭቄ ይዣለሁ። ከዛ በኋላ አንድ ፊልም ተርጓሚ በሌለበት ቦታ ቁጭ ብዬ ሳይ ሙሉውን መረዳቴ ለራሴ ያስደነግጠኝ እና ያ ነገር በጣም እንግዳ ነው ማለት ሳታቀው ውስጥ ገብቶ ፍቅሩ ስላለ ነው። ግን ሳታቀው ማለት ሳትፈልገው ምናምን ማለት አይደለም። ፍላጎቱ ስላለ ፍቅሩ ስላለ ውስጥ ገባ። ከዛ በኋላ በተለያየ አጋጣሚ ነጠብጣቦች ተገጣጠሙና አንድ ወጥ ነገር ሆነ ማለት ነው። መረዳቱ ነው ያ መረዳትና ማስረዳት ደግሞ በጣም የተለያየ ነው። ወደ መተርጎሙስ የመጣበት ሁኔታ ምን ይመስላል? ወደ መተርጎሙ የተመጣው እንግዲህ እዚች ጋር የሆነች ቪዲዮ ቤት ነበረችና ኦሬዲ ትምህርት ክረምት ላይ እንትን በምንል ሰዓት ባዶ ቦታ ነበረችና የነበረ ቪዲዮ ቤት አይቻለሁ። ከብዙ ሰዎች ጋር ተዋውቃለሁ እና ቪዲዮ ቤት ውስጥ እኔ በጣም ፌመስ ነኝ። ምክንያቱም ዘፈን በመዝፈን በጣም ታውቃለሁ። አብሬንም ዘፍነው እንትኑ ፊልሙ ሲታይ ልክ ሙዚቃው ሲመጣ በቃ ቅውጥ ነው ማድረገው እኔ እና ከብዙ ሰዎች ጋር ብዙ አግባብ ፈጥሬ ነበረ እና ቪዲዮ ቤት እዚህ ጋር ከፍታለሁ ብዬ እኔ ቤት ያለው ዴክ ምናምን ነገር ይዤ መጣሁና ቪዲዮ ፊልም ማሳየት ክረምት ላይ ያው ብዙዎቻችን ወደ ጋራጅም ሞክር ያለው ክረምት ላይ የሆነ ነገር መስራት ፈልግ ነበረ። ወደ ፊልሙ ኢንተረስት ከገባው በኋላ ቪዲዮ ቤት ከፍታለሁ ብዬ እኔ እዚህ ጋር እንትላልኩኝ ፋዘር ምናምን ብራዘር ምናምን ሰፖርት አደረጉኝ። ተጀመረ ቪዲዮ ቤት ማለት ነው እና አንድ ጓደኛችን ያው ብዙዎቻችሁ የቄራ ልጆች ታውቃላችሁ። በእርግጥ አሁን የለም አንገናኝም። ሰይድ የሚባል ጓደኛ ነበረኝ። ከመጀመሪያ ጀምሮ ስናይ ወደ ሰፈሩ ይዞኝ ሄዶ ወደ አብደላ ጋር ፊልም እንዳይም ያደረገኝ እሱ ነበረ እና እሱ በጣም ይፈጥን ነበረ እችላለሁ ምናምን ብሎ ሲነሳ ኢቭን እዚህ ቦታ ላይ በቃ ተተረጉማለህ ብዬ እኔ ባለ ቪዲዮ ቤት ነኝ አንተ ተርጓሚ ነህ በቃ እኔ ከማገኘው ላይ ላንተ ሰጣለሁ አብረን እንሰራለን ምናምን ብዬ እንደዚህ ነው ባህሪ። ከሰዎች ጋር ተሳስቦ ተፋቅሮ መስራትን መኖርን ወዳለሁና አብረን ስራ ጀመርን። በጣም ሞቀ። በጣም ከሞቀ በኋላ እሱ ትቶኝ ሄደ፣ ወደ ሌላ ሄደ። ምንም ይሄ ነው ምለው ምክንያት የለም። ግን በቃ ተለያየን። የተወሰነ አለመግባባት ተነጋገርን፣ አለመግባባት ተፈጠረ። በማግስቱ ቀረ በቃ። የሰፈር ልጆች ደግሞ ያውቃሉ ታሪካችንን። ስለዚህ ታዲያ እሱ ከሌለ ተነስና አንተ ተርጉማ ብሎ የሰፈሬ ልጆች ድፍረት ሆኑኝ ማለት ነው። እና ለመጀመሪያ ጊዜ አስተውሳለሁ ኮይላን ነበር የተረጎምኩት። ማለት የኔ ካሪየር ላይ የቪዲዮ ቤት ስራዬ ላይ የመጀመሪያ ትርጉሜ ኮይላ ነበረ እና ተርጉሞ ብሎ ሲሉኝ በቃ ብታምንም ባታምንም በቃ ልቤ ልትወጣ ነው በቃ። ምክንያቱም ገና ተርጉሞ ሲሉ እንደምተረጉሙ ሳቅ ቪዲዮ ቤቴ እኔ ነው። በዛ ላይ የሰበሰብከው ገንዘብ አለ መመለስ አለብህ፣ ካልሆነ ሰው ሊበተን ነው። ስለዚህ ሄደህ ተረጉማለህ ማለት ነው። እና በቃ ልብ ምቴ ጨመረ፣ ላበላብ ሆንኩኝ። ከዛ በቃ አማራጭ የለም፣ ፊት ለፊታቸው ወጣሁኝ፣ ቆምኩኝ፣ ተጀመረ ማለት ነው። ግን አንድ ዋርኒንግ ሰጥቻለሁ ይዛኔ ማለት ነው። ያው ትንሽ ቪዲዮ ቤቱ የኔ ስለሆነ ሰዎቹም ስለሚሰሙኝ ምንድን ያለው ወደ ኋላ አድርገው እዚህ ጋር ዘለኸዋል ምናምን ብላችሁ እንዳትሉኝ፣ እማቀውን እነግራችኋለሁ፣ ማላቀውን ጸጥላለሁ ብዬ አልኳቸው። ችግር የለውም ብቻ አንተ ተርጉሙ አሉ። እነሱ ባዶ ከሚሆንባቸው ብቻ የሚያወራ ሰው መኖሩ ነው የፈለጉት፣ የሚተረጉም ሰው ያው ያቃል ብለው ስላሰቡ አንድ ኃላፊነት ተሰጠህ ማለት ነው። እና አስጨናቂ ነበረ። ዞር ብዬ ወደ እነሱ ሳላይ እንደዚህ ፊልሜን እያየው
በቃ ከፊልሙ ጋር እንደተፋጠጥኩኝ እኔ እያወራሁኝ ሳላቀው ለካ ሄጃለሁ ብቻ በቃ በማላቀው ፍጥነት ፊልሙ አለቀ ካስት ብሎ ወጣ ማለት ነው ወይ ብዬ ማለት ጭንቄን ብቻ ወደ እነሱ ሲዞር አንድ ድምጽ ነው የሰማሁት ለቃሲም መካ ብለው አጨበጨቡ በኃይለኛው ማለት ነው እና ያቺ ሞራል ረጅም ርቀት ይዛኝ ሄደች हमारी उम्र के लोग याद करें በእኛ እድሜ ያሉ ሰዎች እስቲ አስታውሱማ ለፍቅር ለማይረባ ዝምድናና ፍቅር ብለን እንዴት ነበር ግራ የምንጋባው የምንጣደፈው बाप के चेहरे में ईश्वर देखते थे የአባት መልክ ላይ እኛ ፈጣሪን እናይ ነበር मां के चरणों में स्वर्ग दिखते የእናት እግር ስር ገነት ይታየን ነበር लेकिन अब ግን አሁን लोग समझदार हो गए ሰዎች በጣም ብልጥ ሆነዋል በጣም ይገርምሃል አንድ ገጠመኝ ያው የሰው ህይወት ይቀይራል ይባላል ምን ተፈጠረ መሰለህ እዚህ እኔ በመሰራ ሰዓት ጉንፋን አሞኝ ትንሽ ጉሮሮዬ ድምጽ የተዘጋና አንድ 3 ቀን የሚፈልጉት ህንድ ፊልም ነው አንድ አሜሪካና አንድ ህንድ እንደሚታየው ከዛ ህንዱ ላይ እኔ እየለጠፍኩኝ የተተረጎሙ ፊልሞችን ያረኩኝ ይታይ ነበር የኔ ኦዲየንሶች ደግሞ የኔን ትርጉም ነው የለመዱት የኔን ድምጽ ነው የለመዱት ሌላ ተርጓሚ አምጥቼ በመከፍት ሰዓት ተቀባይነት ሊያገኝ አልቻለም አጥፋውና አሜሪካና አርግልን ምናም ነገር ሚል ቃል ሰማው ተደጋጋሚ አንድ 3 ቀን ምናም ማለት ነው እዛ ሰዓት ላይ ምን ተጀምሯል ሲዲ ሽያጭ ተጀምሯል በሲዲ ትርጉሞች ይወጡ ነው ኦሬዲ ነጌቾ ምናም በቃ እየመጡ የነበረበት ሰዓት ነው እና ሲዲ ፕሌየር ምናም ነገር የዛ ሰዓት ላይ በቪዲዮ ደረጃ አልነበረም በቪኤችኤስ ደግሞ የነበሩት የቆዩ ትርጉሞች ናቸው በርግጥ ማን ናቸው በተለኝ ራሱ ማቃቻው አይመስልኝም ቆየት ያሉ ተርጓሚዎች ነበሩ መሰለኝ ብቻ በትርጉም ነው ስንባል እዛ ይዘነው ነው ምን መጣው እና እንከፍተዋለን እኔም አሁን ውስጥ አልቀመጥም አላየውም ለምን አንደኛ አሞኛል ውጪ ሳንቲሜን ነበር የምቀበለው ግን ሰው በቃ ሲጮ ምንድነው ስል አጥፋውና አሜሪካ አርገው ምናም ሲሉ አሜሪካ አረኩት ከዛ እንዴ ብዬ ማሰብ ጀመርኩኝ ማለት እንደዚህ አስበውማ ስራህን ሲዲ ሲመጣ ብዙ ጊዜ የቪዲዮ ቤት ስራ እየደከመ ነበር የመጣው የሾው ስራ ማለት ነው ስለዚህ አሁን የቪዲዮ ቤት ስራ ማብቂያ ጊዜው እንደደረሰ ይሰማኝ ነበር ወደ ምን ማሳደግ ይችላል ብዬ አስብ ነበር ቪዲዮ ቤቱን ማሳደግ ባልችልም ትርጉሙን ግን ማሳደግ እንደምችል ያቺ ገጠመኝ ለኔ አነቃችኝ ከዛ በኋላ ያው ያለኝን ዕውቀት ይዤ ሳምፕሌን ሰርቼ መዞር ጀመርኩኝ ማለት ነው በቃ እንደዚህ የኔ ኦዲየንስ በኔ ኮንፊደንስ ካለው የኔን ስራ ለምን ሌላ ሰው እንዲያየው አላረግም የሚል የራሴ እንትን አለ በርግጥ እነሱ አዳፕት ሆነው ለምደውት ነው ወይስ እውነት እኔ ብቃት አለኝ የሚለውንም ለማወቅ ስለምፈልግ ነበር ያንን ሳምፕል ሰርቼ ይዤ መዞር ጀመርኩኝ በሰዓቱ የሰራሁት ብላክ ሚል ፊልም ነበር አሚታብ በቸንና ራኒ ሙከርጂ የሰሩት ነው በጣም የሚገርም ፊልም ነው ማለት የሄለን ኬለር ታሪክ ነው ኦሬዲ ኢንስፓየር የሚያደርገው የሄለን ኬለር ነው ፊልሙ እና በጣም የወደድኩት ፊልም ነው ሰውም ደግሞ ቢያየው ዩኒክ ስለሆነ ፊልሙ በዚህ በኔ መሰጣል የሚል ግምት ነበረኝ ያንን ሳምፕል ይዤ ዞርኩኝ ብቻ ብዙ ፍዳ ነው የበላሁት በዛ ወደ ሲዲው ለመግባት በጣም ከባድ ትግል ቢሉ ትግል አይደለም ሲጀመር ማንንም ሊሰማ ፍቃደኛ አይደለም ምክንያቱም ኦሬዲ እነሱ ቢዝነሱ ላይ ቀድመው ገብተዋል በርግጥ ከዛ በኋላ የሰማሁት ብዙ ታሪክ አለ ብዙ ተርጓሚዎች መተው ፌል አድርጎ ጌቾ ቶፕ ነበር በሰዓቱ እና ጌቾ ሰክሰስፉል የሆነ ሰው በጣም ተቀብሎታል እየሰራ ነው በጣም ጎበዝ ተርጓሚ ነው አሪፍ እየሰራ የነበረበት ሰዓት ስለነበረ ማን ሌላ ሰው ለመቀበል ፍቃደኛ አልነበሩ እነሱ እንደ እንትን ትክክል ናቸው እንደ ስራ እንደ ቢዝነስ ሲታይ ከዛ በኋላ ግን ከብዙ ትግል በኋላ አሁንም ድረስ ማመሰግነው የዋቢ ቪዲዮ ባለቤት ዋሲውን በልሁ ተገናኘን ስራውንም መስማቱ ምናም ነገር ብዙ አስፈላጊ አይደለም ቼክ አድርጓለሁ በቃ ጀምር አለኝ ከዛን ቀን በኋላ ዓለም ተቀየረች እኔ በቃ ይሄ ምን እንደሚባለው ከትንንሽ ገንዳ ወጥቼ ወደ ትልቁ ውቅያኖስ ውስጥ ገባሁኝ እንደማለት ነው ለመዋኘት በአሳ ምሳሌ ሲሰጥ እንደዛ ነው ከዚህኛው ወጣ ባህር ውስጥ ገባች ነው የሚባለው ልክ እንደዛ ሆንኩኝ በቃ የፊልም ዓለም ውስጥ ሰመጥኩኝ በደም जिंदगी सीढ़ी की तरह ऊपर ህይወት እንደ ደረጃ ወደ ላይ አትሄድም जिंदगी पेड़ की तरह उगती है ህይወት ልክ እንደ ዛፍ ነው የምትበቅለው माँ बाप እናትና አባት
किसी सीढ़ी के पहले पायदान नहीं የአንድ ደረጃ የመጀመሪያ መረማመጃ አይደሉም። በገንዘብ ደረጃ ለአንድ ፊልም ስንት እስቲ ከመጀመሪያ ጀምሮ ስንት ነበር የምታገኙት አንድ ፊልም ስትተረጉሙ እናንተ? እኔ ስጀምር 50 ብር ነበር ለአንድ ፊልም 50 ብር ነበር የሚከፈለው። ዛሬ ላይ 50 ብር ቀልድ ነው። በሰዓቱ 50 ብር ጥሩ እንትን ነበር። ተመስገን አልহামዱሊላህ ይሄንን እንኳን ለማለት መድረሳችን በጣም የሚገርም ነው። እንደ ታሪክ የሚሰማ ነገር ነበረ። 50 ብር ይከፈል ነበረ። ከዛ ባጭር ጊዜ ውስጥ ቶሎ ስራዬ ተቀባይነት ስላገኘ ወደ 100 ብር አድጌያለሁ፣ እጥፉን ማለት ነው። 100 ብር ካደኩኝ በኋላ ረጅም ጊዜ ሰርቻለሁ። ቢያንስ ከ2 አመት በላይ በ100 ብር ሰርቻለሁ መሰለኝ ነው 2 አመት አካባቢ። ከዛ በኋላ ወደ 150 200 ደርሼ ነበር። ዘፈን የሚተረጉሙ ልጆች ነበሩ እና እናንተ ደግሞ ስትመጡ ዘፈኑን ፓርት ትዘሉት ነበርና ድርጊትና ዘፈን ድርጊት ማለት አሁን በቃ በጥፊ ሊመታት ነው አይነት ነገር እና ምን ትላለህ ስለሱ? ማለት ይታያል አይደል እንዴ? በጥፊ ሊመታት ነው ማለት እኮ ሰዎችን ለማዝናናት ፈልጎ ካልሆነ ወይም ደግሞ ይሄ የአማርኛ ፊልም ላይ ምናምን ካልሆነ ሊመታው ነው መታው ዘለለ ምናምን ብሎ በአማርኛ ማን ነው በህንድ ፊልም ተርጓሚዎች አማርኛ ፊልም ላይ የሚያላግጡት የሚቀልዱት ነገር አለ። በእርግጥ አንድ ሰሞን ፋሽን አድርገውት ነበር ይዘውት ነበረ። አሁን አልহামዱሊላህ ትተውናል። ግን ያንን ይዞ ነው እንትን የሚሉት። እንዳልከው ዘፈን የሚተረጎማል ያልክበት አንድ እንትኑ ማለት ነው። በእርግጥ እንደ ድርጊቱ አይደለም። ሊመታት ነው ሊመታው ነው ከሚለው ጋር አይገናኝም ዘፈኑ። ምክንያቱም ዘፈኑ ማለት የፊልሙ የድርሰቱ አንድ አካል ነው። ስለዚህ አንዳንድ ጊዜ ተርጓሚ ሆነህ ራሱ እየሰማኸው ዘፈኑ አልፎ እስከ እንትኑ እስከሚመጣ ንግግሩ እስከሚመጣ ድረስ እየጠበቅክ ራሱ ስትሰማው ይሄንን እንዴት አልፈዋለሁ ብለው ጭንቅላት ይወቅሳል። ምክንያቱም ዘፈኑ የሚሰጥህን ኢሞሽን ለኦዲየንሱ ለማድረስ የምታረገው ትግል እንትና ያረገውም ይቆርጥብሃል። ይሄ ዘፈንማ እነሱ ከዘለላቸው ምኑን ገባቸው ብለህ በቃ ዘለ እንድትገባ ያደርጋል። ይሄን ነገር በነገራችን ላይ በጣም እንትን ያልኩት ወደ ሲዲ ከመጣ በኋላ ድሮ ቪዲዮ ቤት በጣም ተቀባይነት ነበረኝ። እኔ ዘፈን ስተረጉም ያስገድዱኝ ነበር ሁሉ አረ ይሄን ተርጉሞ ይላል። ዝም ብሎ ጭፈራ የሆነ ዘፈን ያልተረጉም ሚኒንግፉል የሆነ ትርጉም የሚሰጥ በቃ ኢቭን ፊልሙን ይዘው እንድትቀር የሚያደርጉ ብዙ ዘፈኖች አሉ። አንድ ዘፈን ስትሰማ አንድ ህንድ ፊልም አታስታውስም? ሙሉ ፊልም አታስታውስም? ያ ዘፈን እኔ ለመዝለል ይከብደኛል። እሷን ተርጉሜ አስቀምጣታለሁ። ከፈለጉ ዘፈኑን የኔ ድምጽ ስለገባበት ለመስማትም ሆነ ለመቅዳት አልተመቸንም የሚል ሰው ካለ ለብቻው ዘፈኑን ብልክለት ይሻለኛል እንጂ እኔ ትርጉሙን ያልቺን ትርጉሙ እንዳይጎል ለማድረግ እጣጣር ነበር። እና ርዕስና ዘፈን መተርጎም በጣም ያስደስተኝ ነበር። ርዕስ መተርጎም ትልቁም ነገር ማድረገው ብዙ ሰው ርዕስ ላይ ትኩረት የለውም። ትርጉሟን ካወካት ግን አትረሳትም። ምሳሌ አንድ ፊልም ርዕሱን ትርጉሙ ምን ማለት እንደሆነ ካወቀው በሲሪየስ ሴቭ ታደርገዋለህ። ኢቭን እንደ ቃል ነው የምትይዘው፣ ቃሉንም ለመያዝ ይረዳል። እና ያ ነገር በጣም ያዝናናኛል። በእኔ እንትን ላይ የነበረ ነገር ስለሆነ ልጆች ምናልባት ተረስተው ይሆናል። ዛሬ እኛ የሆነውን ነገ እነሱ ይሆናሉ። ዛሬ እኛ ካረጀን ነገም እነሱ ያረጃሉ። ዛሬ የምንጠይቀውን ጥያቄ ነገ እነሱም ይጠይቃሉ። ሌላው ደግሞ በጣም አስገራሚ ነገር ጫት እየቃሙ ነው የሚተረጉሙት። የሺሻ ድምጽ ይገባል። መሀል ላይ ሁላ እስቲ ከሰሉን አራግቢው ከሰሉን ቀይሪው ይላሉ። እንደዛ ነው እንደምታረጉ? ስቱዲዮ ውስጥ ቁጭ ብለህ ማለት ነው። ኢቭን አታምነኝም፣ አንዳንድ ጊዜ ስቱዲዮ ውስጥ ቁጭ ብለህ ውሃ ለመጠጣት ፋታ የሌለበት ስራ ነው የምንሰራው። እንኳን እንደዚህ ከሰሉን አራግበው እንትን ብለህ በእርግጥ ሙድ ሲያዝ የኛስ ሙድ ሲይዝ በጣም ይቦንሳል። ማንም አይደርስበትም። በጣም ነው የሚያዝናና። አሁን ይሄ አመት የሚያስቀልድ ነው ወላሂ። በጣም በእንትንህ ላይ ሆነህ ራሱ በጣም ያስቃል። በፊልድህ በራስህ ራሱ ተቀልዶብህ አያናድህም። ለምን ባላሰብከው አንግል ነው የሚቀለድብህና ያዝናናል። ጫት እየቃሙ ሺሻ ማለት እግራቸው ዘርግተው ምናምን ፈታ ብለው ውሃ ለመጠጣት ሽንትህን ቢይዝህ ለመውጣት አትችልም።
ምክንያቱም አንዳንድ ጊዜ እንትኖቹን አንዳንድ ነገር አለማወቃችንም መሰለኝ እንትን ያለን ፖዝ ከሆነ ምሳሌ 1 ሰዓት ተኩል ተርጉመሃል ፊልሙ የቀረው 30 ደቂቃ ነው በመሃል ሽንት ቢመጣ አንድ ጊዜ ልውጣ ምናምን ብለህ ምልክት እንኳን ስትሰጥ ማለት ነው ፖዝ ካረኩት ይቋረጣል ሲል እንደገና 1 ሰዓት ተኩል ልተረጉም ነው ይዛሃት 30 ደቂቃዋን ጨርሳለህ እንደው አልহামዱሊላህ ሌላ እንትን ውስጥ አለመግባታችን እንጂ ግን የለውም እኮ እንደዛ የሚባል ነገር እኮ የለውም አሁን ያው ጊዜው ደርሶ እኮ እኛም አየነው እንደዛ ፖዝ ማለት በቃ ቶርች ያደረገን ነበር ማለት ነው VHS ይሻላል VHS ላይ አንተ ነህ ፖዝ አድርገው ትወጣለህ ከዛ ሸንተም ጠጥተም ምናምን ትመጣለህ ከዛ መልሰህ ትቀጥለዋለህ ኢቭን ዛሬ ፖዝ አድርገው ሄደ ነገ መተህ ትጨርሰዋለህ लेखक तो ደራሲማ सोच के सागर में डूब कर न जाने የሐሳብ ውቅያኖስ ውስጥ ገብቶ ምን አይነት እንቁ ነው ይዞ የሚወጣው मैंने तो बस እኔ እንኳን በቃ वही लिखा है जो जिंदगी ने मुझे ያንን የጻፍኩት ህይወት ለኔ ያስተማረችኝ ነው ባግባን मेरे बारे में या ስለኔ ወይንም किसी एक इंसान के बारे में ስለሌላ ስለ አንድ ሰው አይደለም ህንድ ፊልም ምናምን ያወራን ነበርና ህንድ ፊልም አይ ነበር ምናምን ስላት እንዴ አሁንም ታያለ ምናምን አለችኝ አይ ድሮ ነበር ማየው ምናምን ነገር አልኳት ማለት ነው በእናተ ድሮም አትይ አለችኝ ማለት ነው ይሄንን ያክል ህንድ ምኑ ነው እንደዚህ የሚያስብለው ለምሳሌ እኔ ማሰባቸው ነገሮች አሉ በጣም እንትን ትላለ ፋንታሲያ ምንድነው ፋንታሳይዝ ታረጋለ ነገሮችን ህንድ ፊልም ፍቅር ያጋናል ድርጊት ያጋናል ምኑ ነው ግን ሰዎች እንዲያስቡ የሚያደርጋቸው ግነቱ እስከየት የመጣ ነው በርግጥ የህንድ ፊልም ግነቱ ከድሮም ኦዲየንሱ ስለሚፈልግ ነው አንድ ትልቅ እውነት ብነግርህ ማለት ሁሉ ጊዜ አውርቼ አልጠግበውም እኛ ሳያገባን ገብተን ነው የምናወራው ስለነሱ ህንድ ፊልም ሲሰራ ህንድ ፊልም ለህንዳውያን ነው የሚሰራው በመጀመሪያ ደረጃ ተርፏቸው ነው እኛ ጋር የመጣው ወይም ወደ ሌላ ዓለም የመጣው ስለዚህ አይገባንም ቶሎ አንረዳውም እነሱ ሲሰሩት ግን ኦዲየንሳቸው እኮ አልተቃወማቸው የህንድ ማህበረሰብ ይሄ እኮ ከንትን በላይ ሆነ ካቅም በላይ ሆነ ድሮ አለ እኮ የና ሚታብ ምናምን ነገር አለ የነ ዳርሜንድራ አለ ሄሊኮፕተር በገመድ የሚጎትትበት አለ ኢቭን አሁን እንትን ማለት ሞተር ሳይክል አሁን ላይ እንደ ሾው ሆኗል በርግጥ ሞተር ሳይክል የፊት ጎማ ወልቆ እየነዱ ሲሄዱ አይታጣቀም ቲክቶክ ላይ ምናምን ዩቲዩብ ላይ ምናምን ድሮ ግን እንደ ፊልም በጣም ተላግጦ ነበር አሁን እንደ ስኬል ነው አንድ ስኬል ነው ኢቭን ጎማውን አውልቀ ተከትለው ሄደ መሰካት ይሄ አንድ ስኬል ሆኗል ድሮ ግን ዳርሜንድራ ሰርቶታል ይሄን ያ ማለት ህብረተሰባቸው በጣም ያን ነገር ይወደዋል ህብረተሰቡ ስለሚወደው ያ ነገር ተሰርቶለታል ስለዚህ በጣም ውጤታማ ናቸው ስኬታማ ናቸው ዝም ብሎ እኮ እንደዚህ እንደሚቀለደው ለህፃን ልጅ ስለሆነ ነው እንደዚህ እንትን ስለሆነ ነው የዓለማችን እኮ ቁጥር ሁለተኛ ደረጃ ላይ ያለ በጣም ምርጡ የሲኒማ ኢንዱስትሪ ነው እኮ ቦሊውድ እንዴት ቦሊውድ ክሬት ያደረገው ለህፃናት ብለህ ማሰብ በራሱ እንትን ነው እኮ የማይሆን ነገር በርግጥ ለልጆች ይሆናል ለልጆች የሚሆንበት ምክንያት ብልግና የለውም አላግባብ አጓጉል ነገር አያስተምርም ዝርፊያ የለውም ግድያ የለውም የድሮቹ ማለት አሁን እንደዚህ በሚለው አማርኛ ኦሬዲ ከፈረንጆቹ ሚሊኒየም በኋላ ብዙ የቦሊውድ ፊልሞች አይተህ ከሆነ ወደ ብልግናው ገብተዋል ግድያው ላይ ዘረፋው ላይ ደም ማፍሰሱ ላይ ምናምን በርትተውበታል ለምን ሲኒማው የሚጠይቀው ነገር ሆነና ነው አሁን እንደዚህ ይሄ ነገር እንደዚህ መሆኑ ደግሞ እንደገና ምን ይሉሃል መሰለ ተበላሸ ይሉሃል ድሮ ይሻል ነበር ለምንድነው 10 አመት አርፍደን የምንነቃውኛ ከ10 አመት በፊት የነበረ ህንድ ፊልም ዛሬ ላይ ለምን ምርጥ ይሆናል ዛሬ ላይ ያለ ፊልም ነው ምርጥ ለኔ ከ10 አመት በፊት የነበረው አጣጥሚው አለፍኩት እኮ ስለዚህ አፕዴት መሆን አለብን እኛ ራሳችን ለህፃናት ለአዋቂ ምናምን የሚባል ነገር የለውም ቴስት አለ ሁሉም ሰው አንተ ህንድ ፊልም ልትወድ ትችላለህ እኔ ህንድ ፊልም ልጠላ እችላለሁ የሚሆን ነገር ነው ቴስት ነው ግን በብዛት እኔ እንደ ራሴ ማለት ነው እኔ አሁን በጣም ሆሊውድ ፊልም በጣም ተከታታይ ነኝ ቦክስ ኦፊስ አንድ አይቀረኝም ሁሉንም አያለሁ ፊልም መጠላበት ምንም ምክንያት የለኝም ሲጀመር ፊልም የሚጠላ ነገር አይደለም በአገር ከፋፍዬ እኔ ራሴን አላሰንፍም የህንድ ፊልም መጥፎ ነው የአሜሪካ ፊልም ምርጥ ነው ለምን አሜሪካ ምን በጀቱ ትልቅ ስለሆነ ለምን በትንሽ በጀት እኮ ከዛኛው እኩል ገቢ ያስገቡ እኮ ነው ገቢያቸው ደግሞ የህንዱ በጣም ትልቅ ነው በትንሽ በጀት ትልቅ ገቢ ያስገቡ ነው ግን እኛ ስለ ገቢ ምን አገባል ታሪክ ነው የምናየው በታሪክ ደረጃ ስንሄድ
ቦክስ ኦፊስ ላይ አሜሪካ ሎ በጀት የሚያስጠሉ ፊልሞች አሉ። ግን ቦክስ ኦፊስ ላይ ካሉት ደረጃ ላይ ከተቀመጡት ቆንጆ ፊልሞች መርጠታ ያለ ህንድ ፊልም ከሆነ መርጠታ ያለ ቆንጆ አለ። የታይላንድ ቆንጆ ፊልሞች አሉ። የቻይና ቆንጆ ፊልሞች አሉ። የኮሪያ ፊልሞች አሉ። አገሩን ለነሱ ተዋዋለሁ፣ ፊልሙን ለኔ ይቀረኛል። ምክንያቱም እኔ ምንድነው የሚያስፈልገኝ ከፊልሙ ራሴን ማዝናናት፣ መማር፣ ራስን አግኝተህ ለራስህ ህይወት ቅርጽ ማስያዝ ምናምን አይደል? ወደ ህይወት አምጥተው መደናቀፍ ሳይሆን መስተካከልን ነው ፊልም ያስተምረው። ስለዚህ አገሩን እኔ አያገባኝም፣ ህንድ ሆነ እንትን ሆነ፣ ግን ስፔሻሊ ስሜቴ ህንድ ፊልም ላይ ነው። ሁላችንም አንድ ምንወዳት የህንድ ክራሽ አለችን እና ለምሳሌ የኔ ራኒ ሙከርጂ ናትና እንደዚህ አንተ የምትወዳት አክተር አልነበረችም? እኔ እንደውም ክላሴ ሁላ በቃ በራኒ አረ ሁሉም አሁን አረጀች እንጂ ነበረች። አብረን ያረጀ አንድ አልነበረም። ያንተ እነማን ናቸው እስቲ? እኔ በጣም ወዳት የነበረው ጁሂ ቻውላን ነው። ጁሂ ቻውላን በጣም የወደድኳት አሁንም ወደ ሰውየው ነው እመጣለሁ፣ ወደ ሻሩክ ነው እመጣለሁ። ከሻሩ ጋር በነበራት እንትን ኢቭን የሆነ ሰዓት ላይ ጠልቻት ነበር በካራክተሯ ማለት ነው። በእሷን በጠላኋት ሰዓት ደግሞ ወደ ካጅል ላይ ዞርኩት። ምክንያቱም ከካጅል ጋር ደግሞ በጣም ፐርፌክት ነበሩና ሁለቱ ላይ በጣም አሁንም ድረስ ስቲል ሳያቸው ያ ሚሞሪ ይገለጥልኛል። በጣም እንትን ነው አለ ኢቭን እነዛ ስራዎች አሉ አሁንም ድረስ እንትናቸው ሚሞሪው አለ። ዘፈኖቹ ምናምን በደንብ አስተውሳለሁ። መጀመሪያ ጥልቅ ብለው የገቡበት ማለት ነው። እና ይሄ ሁሉም ሰው ላይ አለ። ለውጡ የመናገርና ያለ መናገር ነው። እንደው ያላመነል ያልነገረ ሰው ካለ አያውቀውም ነበር ማለት ነው። እና ብዙ ይቀለድባቸዋል። እስቲ እኔ ራሱ ማውቀውን ቀልድ ልንገር። ስለሺ የተረጎመው ሮንግ ተርን የሚል ፊልም ላይ እንትኑ እያሯሯጣቸው ተደበቁና ቀስ ብለው አንሾካሽኮ አውሩ ማለት ነው። ካም ኦቨር ዴር ሲል ስለሺ ጮክ ብሎ ወደዚህ ነይ ሲል ወረሩ ያዛት ምናምን። እንደዚህ አይነት ቀልዶች ይቀለድባቸዋል። አንተ የምታውቃቸው ቀልዶች ይሉ ስለሺ ያስፈገራቸው ስለሺ ያስያዛቸው ደህና የማይያዙትን እኔ እንኳን ብዙ የትኛውን አስታውሰዋለሁ ብለህ ወላሂ እንደዚህ በትርጉም እንትን ላይ ብዙ ነው የሚቀለደው። ሁሉንም ቀልድ እቀበላለሁ። ምክንያቱም ማስታወሱ ምናምን ነገር ራሱ ብዙም ተገቢ አይደለም ብዬ ነው የማስበው። ግን ነበረብኝ ማስታወስ ነበረብኝ። በጣም ብዙ ቀልድ ሰምቻለሁ። ብዙ ማለት ኢቭን ከስድብ የማይተናነሱ ግን እኔ ወላሂ ድክም ምን ያልኩት በጣም ብዙ አይነት ቀልዶች ሰምቻለሁ። የተለያየ ቦታ ላይ ኢቭን ሶሻል ሚዲያ ላይ በኮሜንት ደረጃ እንኳን የምትባለውን ነገር ስታይ ምንም እንትን የለም። ኢቭን ካንተ ይባስ ሌላ ሰዎች እኔን የሚወዱ ወይም የኔን ስራ የሚደግፉ ጉዳዩ የገባቸው ሰዎች ጣልቃ ገብተው እስከ መናገር ድረስ የሚገቡበት አይነት እንትን አለ። ግን ቀልድ ነው። አንድ በጣም የምወደው ከፊልም የተማርኩት አንድ ትልቁ ነገር ስም ካለህ ይቀለድባል። ገባረል አሁን ቃሲም መካ ወይም ስለሺ ዳቢ ወይም ጌታቸው ድሪባ ማለት ራሱን የቻለ አንድ ብራንድ ነው። ስለዚህ ሰው ማንነትን አያውቅም፣ ግን ይቀልድባል። ለምን? ስም አለ። ስም ካለ ይቀልድባል። ስም ደግሞ የሚመጣው ከስራ ነው። ስራ ሰርተ ስም አግኝተሃል፣ ሰው ስላወቀ ይቀልድባል። እሱ ስላወቀ አይደለም፣ ብዙሃኑ ስለሚያውቅ ነው የሚቀለድብህ። ስለዚህ የሚጠላህም አለ፣ የሚወድህም አለ፣ የሚቀልድብህም አለ። ስለዚህ ይሄ የህይወት ተለዋጭ ባህሪዎች ናቸው ብለህ ተቀብለህ አሜን ብለህ መኖር እንጂ አትጋጨውም፣ አትከራከረውም። ኢቭን ፈን ማድረግ ነው ያለብህ። ያዝናናል፣ በጣም ኢንተርቴን የሚያደርገው ሲጀምር ኢንተርቴንመንት ላይ ነው ያለ ነው። ስለዚህ በዚህም አብረህ ፈን እያደረክ ነው የምትኖረው። ለነዛ ልጆች ደስታ ብሎ አንድ አባት የልፋቱን እያንዳንዷን ሳንቲም ደስ እያለው እየሳቀ ለነሱ ከሰጠ እነዛ ልጆች የአባት አይን ሲደክም ትንሽ ጠብታ ብርሃን ሊሰጡት ለምንድን ነው ወደ ኋላ የሚሸሹት? የውሸት ትርጉም አታውቅም። ብዙ ጊዜ የማይሰሙ ሰዎች እንደዛ ነው የሚሉት። የውሸት ይተረጉማሉ ይላሉ። ትርጉም አታውቅም የውሸት
ችግር የለው። እንደዛ ለሚል ሰው የኔ ጥያቄ ደግሞ ማለት ነው መልሴ በጥያቄ መልኩ መልሴ ማለት ነው ልክ እኛ እንደምንተረጉመው ያለ ማቋረጥ እያወራ ለ10 ደቂቃ አንድ የሚገባ ታሪክን ሊፈጥር ይችላል። አንድ ሰው 2 ሰዓት ተው ለ10 ደቂቃ የሚገባህን ታሪክ እየዋሻኝ ልታወራ ትችላለህ። ለዛውም ብዙ ገጸ ባህሪ ያለበት እንዴት ሁሉም የሚያወሩት ነገሮች ወደ አንድ አቅጣጫ ሊመጣልህ ይችላል። ውሸትን እዛው ክሬት አድርገው አይመጣም። ታሪክ ተጽፎ ታስቦ የተጻፈ ነገር ስለሆነ ስትናገረው በእርግጥ በመሃል 1-2 የቃላት ግድፈት ሊኖር ይችላል። ያ ለቃሉ የተሰጠ ፍቺ ሊሆን ይችላል። እኔ ሁሉንም ነው ብዬ ሁሉም ትክክል ይተረጉማል ትላለህ፣ ሁሉም ይዋሻል ትላለህ ባሌለው እኔ ስለ ብዙሃኑ ስለ ሁሉም ምናምን አይደለም እያወራለሁ። እኔ ራሴን ብጠይቀኝ የኔ ስራዎች በብዛት ሰብታይትል አላቸው። እንግሊዘኛውን በአማርኛ ሪፈር አድርገህ እዚህ ጋር ተሳስተሃል ብትለኝ የፍቺ ስህተት ሊኖረው ይችላል እንጂ የቃላት ስህተት የለውም። ምክንያቱም እኔ አንድ ህንዳዊ አስቀምጬ እኔ አውርቼ እኔ ራሴ ብቃቴን ቼክ አድርጌያለሁ። እኔ የማወራው ነገር እኔ የለመድኩት ከፊልሙ ነው። የማወራው ነገር ስህተት ቢሆን ህንዳዊውም አይገባውም ነበር። ምን ታወራለህ ብሎ ትቶኝ ነበር የሚሄደው። ግን እኔና እሱ ተግባብተን ብዙ ህንድ ጓደኞች አሉ በነገራችን ላይ እና ተግባብተን ቁጭ ብለን ምናምን ነገር ማውራት የተዋወቅ ነው በእንደዚህ አይነት ገጠመኝ ነው። ምክንያቱም በጣም ብዙ ስድቦች አሉ ፊልም ላይ። እነዛን ሁሉ ስድቦች እኔ ዝም በል ማትረባ ሂድ የማይረባ በሚል ነው የምሸፍነው። ያለን ስድብ መች አነሰና ነው አዲስ ስድብ የምናመጣው? ስለዚህ አስፈላጊ አይደለም። ስድብ መተርጎም የለበትም። ማወቅ የፈለገ ሰው ፈልጎ ካለበት ያገኘው እንጂ አይተረጎምም። ከተርጓሚ ያገኘን መባል የለበትም። በጣም በጣም በሚያሳዝን ሁኔታ ማለት ነው። ቅድም መጀመሪያ ነግሬያለሁ። ህይወት ትመራሃለች እንጂ አትመራትም የሚለውን ብሂል ራሱ ያወቅኩት ከራሱ ከህንድ ፊልም ነው። አንተ ምንም ብትታገል አንተ የምትፈልገው ምሳሌ አንተ በልጅነት ምንድነው ዶክተር፣ ፓይለት፣ ኢንጂነር ምናምን አረ ብለህ ስትማር የነበረው አሁን ነህ እንዴ? ግን ደስተኛ ነህ? አየህ ህይወት በመራች መንገድ ሄደ የራስን ስላገኘ ነው። ምናልባት በራስ አንተ ባሰብከው መንገድ ሄደ ቢሳካ ያለ መኖርም ነገር አለ። ግን ባለህ ነገር ህይወት በመራች መንገድ የምትሄደው ማለት ባለህ ነገር ደስተኛ ሆነ ተደስተ አሜን ብለህ ተቀበለ ተደስተ መኖር ነው። በእርግጥ እኔ ተርጓሚ የመሆን ፍላጎት ኖሮኝ አልነበረም። እንዳልኩ ነው ተመራው፣ ተርጓሚ ሆንኩኝ። ከዛ ደግሞ እሱን አልፌ ወደ ሌላ ስቴጅ ይዞ ሄዳለሁ የሚል ሙሉ ኮንፊደንስ ነበረኝ። ግን ልክ የሆነ ህይወት ደረጃ ላይ ስትደርስ ኃላፊነት የሚመጣበት ጊዜ አለ። ትዳር የምትይዝበት ኤጅ አለ። ልጆችን የምትቀበልበት አበቃ ኃላፊነት አባት የምትሆንበት የቤተሰብህን ኃላፊነት የምትቀበልበት ኤጅ ላይ ስትደርስ ግዴታ የሰራኸው ነገር ሊያፈራ ይገባል። እኛ ትርጉም ሰርተናል። የብዙ ተርጓሚዎች ቅሬታ ይሄ ነው። ትርጉም ስራ ሰርተናል። ዛፉ በጣም ትልቅ ነው፣ ግን ምንም ፍሬ የለውም። ፍሬው ደግሞ ወጣም ወረደም መሰረታዊ ነገር ባይሆንም ግን አስፈላጊ ነገር ነው። ገንዘብ ሊገኝበት አልቻለም። እኛ ተርጉመን ሰርተን ያገኘነው ምንም ነገር የለም ብለን ስናቆም በጥቅም ደረጃ ነው፣ በገንዘብ ደረጃ ነው። ግን ይሄ ሁሉ የሰው ፍቅር ወላሂ ያን ሁሉ ገንዘብ ያስረሳሃል። የሰው ፍቅር ስም ማግኘት፣ የሰው ፍቅር ማግኘት በጣም ከባዱ ነገር ነው። ኢቭን አንዶች የሚሉት አንድ አባባል ማለት ነው በህሌ ካም ፒርናም ፒርዳም ይላሉ። መጀመሪያ ስራ፣ ከዛ በኋላ ስም ታገኛለህ፣ ከዛ ዋጋ ታገኛለህ ነው። ይሄንን አመኘ ብዙ መንገድ ሄጃለሁ፣ ግን ሊሆን አልቻለም፣ ወይም እዛ ደረጃ መድረስ አልቻለም። እዛ ከመድረሳችን በፊት የህይወትን እውነት መቀበል ያለብን ደረጃ ላይ ደረስንና የዛን ሰዓት ላይ ትርጉሙን ትቼ እኔ ወደ ሌላ ስራ ገባሁኝ። ኢቭን ቪዲዮ ቤት እንደ ፊልም ማከራያ ኦልሬዲ ይሄም የኔ ነው፣ ያምራል አይደል? እዚህ ቄራ አካባቢ ያለ ነው። በጣም ብዙ ፊልም የምትፈልጉትን ፊልም ጠቅላላ ታገኛላችሁ። ምንም አንድ የለም የምንለው ፊልም የለም። የሌለው ያልወጣ ፊልም ብቻ ነው። እና ጎፋና እዚህ ነበር የምንሰራው። ምን ማስታወቂያ ሰራው እንዴ? አይ ተተለበት ለጫታ ነው። እና ጎፋና እዚህ ነበረ ቪዲዮ ቤት ፊልም እናከራየው። በቃ ይሄኛው አሪፍ ሲሆን ወደዚህ ዞርኩኝ። ከዛ በኋላ ደግሞ ተውኩትና ወደ ትዳር ውስጥ ደግሞ ስገባ ወደ ንግዱ ገባሁኝ። ኦልሬዲ የነጋዴ ልጅ ነኝ። አባቴ ሀጂ መካ ይታወቃል፣ ቄራ ላይ የነጋዴ ልጅ ነኝ። እኔም መልሼ መጨረሻው ንግድ ላይ ገባሁኝ እላለሁና ያው
የአሳን ልጅ ዋና ማንም አያስተምረውም እንደሚባለው ነው። የፍቅር ህይወት ምን ይመስላል? ህንድ ፊልም ይመስላል? እስቲ ያንተን ንገረን። ዘፈን የለውም እንጂ ያው ከባለቤቴ ጋር እንግዲህ እየተቀባበልን ስለማንዘፍን ወይ ጫካ ላይ ስለማንኖር ህንድ ፊልም አይመስልም ሊባል ይችላል እንጂ በሌላ ነገሩ እንዳለ ህንድ ፊልም ነው። በቃ በጣም በፍቅር የተሞላ ደስተኛ ሃፒ ፋሚሊ ነው፣ ደስተኛ ቤተሰብ ነው ያለን። በቃ ይሄ ነው እንትናችን። እስቲ የፍቅር ህይወታችሁ አሳጥረ ንገረን እሺ ብለህ የተዋወቃችሁበትን የሄዳችሁትን ርቀት እሱን አጥተን እስቲ። በቃ እሷ ቀድማ ታቀኛለች። ከዛ በሂደት ተግባባን እኔና እሷ። አጋጣሚ ወደ እኛ ቤት አካባቢ ክራይ ላይ ነበረች። ከዛ በኋላ በሂደት እየተግባባን መጣን። ያው ቃሲም መካ የሚለው ሙድ አለ ምናምን፣ በዛ እየተግባባን መጣን። በቃ ወደ ፍቅሩ ገባው። እንዳልከው ነው እንግዲህ ያው የህንድ ፊልም የሚያይ ሰው ፍቅር ላይ ምናምን ብቻ አይደለም፣ ትዳር ላይም ሲሪየስ ነው። ቀጥታ በቃ ካፈቀሩ የምን እንትን ማለት ነው ብዬ ወደ የትዳር ጥያቄ ነው ያቀረብኩት እና እሷን በደስታ ተቀበለችኝ እና በጣም ነው የምትወደኝ፣ በጣም ነው የምታፈቅረኝ። እኔም እንደዛው በጣም ወዳታለሁ፣ አፈቅራታለሁ። ማለት አሁንም ድረስ ብታየን ወደ 8 ዓመታችን ነው በትዳር። ግን ትላንት የተገናኘን ነው የምንመስለው። አልሐምዱሊላህ ምንም የተቀየረ ነገር የለም። በቃ እንደ ቸኮሌት ነው ሁልጊዜ ብትበላው የማይሰለች ጣዕም ነው ያለው ትዳር። የበለጠ በፍቅር ሲሞላ እንደዛ ነው እና ምናልባትም እንዳልከው የፊልሙ እንትን ሊኖረው ይችላል፣ ኢንፍሉዌንስ ሊኖረው ይችላል፣ ልብ ባልለውም። ግን የህንድ ፊልም ማየት እንዳልከው ለትዳር በጣም ወሳኝ ነው፣ ወይም ለፍቅር ህይወት ወሳኝ ነው። ምክንያቱም ማፍቀርን ብቻ ሳይሆን ላፈቀርከው ሰው እስከ መጨረሻው መስዋዕትነት መክፈልን ነው የሚያስተምረው። ስለዚህ ዛሬ ይቺኛዋ ስትጥልህ ከዛ ነገር ሌላኛዋ ጋር ምናምን መሄድ ኤክስ ነው ምናምን የለውም። እንደዚህ እሱ ሆሊውድ ፊልም ላይ ነው የሚበዛው። ኤክስ ጋር ልደውል ምናምን እሱ እንትን ላይ ነው ያለው። እዚህ ወይ አብረህ ትዘልቃለህ፣ ወይ ትለያያለህ፣ ወይ ትሞታለህ፣ ወይም ከኔ ጋር ካልሆነ አትኖሪም። እንዲያውም እስከ መተናነቅ የሚያደርስ ፊልም ነው ያላቸው ወንዶች። እስከ ኑሮ የሚከለክል መተናነቅ የፍቅር እንትን ነው። እንደገና ደግሞ አልፎ ተርፎ ነፍስ እስከ መስጠት፣ ህይወት እስከ መስጠት የሚደርስ መስዋዕትነትን ያሳያሉ። እና ለፍቅር ያላቸው አቋም በጣም ከባድ ነው። ሲጀመር ከዓለማችን 7 ቅርሶች ውስጥ አንደኛው የፍቅር ምልክት ነው። እሱም ህንድ ያለው ታጅ መሄል ለሚያፈቅራት። ስለዚህ እንደ እንትኑ ነው። የቻይና ግንብ በጦርነት ነው የተሰራው አይደል? ስለዚህ ጦረኛ ይበዛል ቻይና ውስጥ። እንደዛ አይነት እንትን ከታሪካቸው ጋር የሚያያዝ ነገር ነው እና ሌላ መጅኑ ምናምን ብዙ የፍቅር ታሪክ አላቸው። ነገራችን ላይ ዝም ብሎ አይደለም የፍቅር ፊልም የሚሰሩት ወይም ደግሞ ሲሪየስ የሚሆኑት። ብዙ የፍቅር ታሪክ አለ ተከስቷል በሀገራቸው ላይ። በእውነተኛ ታሪክ ላይ ኢንስፓየር ያደርጉ ብዙ አይነት መጽሐፎች አሉ፣ ፊልሞች አሉ። እንዳለ ግን ትልልቅ ቦታ የሚይዙት ልክ እንደ ሮሚዮና ጁሊየት ማለት ነው። ትልልቅ ቦታ የሚይዙት የፍቅር ታሪካቸው ነው። ባለትዳርና የ4 ልጆች አባት ነኝ። ባለቤቴም ልጆቼም ምናምን ብዙ ሶሻል ሚዲያ ላይ የኔ ላይፍ ድብቅ አይደለም ይታያል እና በጣም ደስተኛ ነኝ በህይወቴ። ህንፃ መሳሪያ ሰራለሁኝ። በተረፈ ከድሮ ኦዲየንሶቼ ጋር በተለያዩ ሶሻል ሚዲያዎች በዩቱብ ሞክር ያለው ኦልሬዲ ፌስቡክ ላይ አለ። ከጓደኞቼ ጋር ሀበሻ ቦሊውድ ፋን ግሩፕ ፔጅ አለን። እዛ ላይ የተለያዩ ስለ ቦሊውድ አዳዲስ ነገሮችን አፕዴት የምንደራረግበት መንገድ አለ። ዩቱብ ላይ ሞክር ያለሁኝ ያው ኮፒራይቱ ቴክ ዳውን አድርጎብኝ ነው። ከዛ በተጨማሪ አሁን ደግሞ በቅርቡ በፐታን ምክንያት ወደ ቲክቶኩ ገብቻለሁኝ እና ቲክቶክ ላይም በጣም ሞቅ ያለ አቀባበል ነው ያጋጠመኝ። በጣም እስከምደነግጥ ድረስ ታምነኛለህ። በቃ ህዝቡ እንዳለ እኔ ሌላ ቦታ ፌስቡክ ላይ ዩቱብ ላይ ምናምን ነገር በምፈላሰፍ ሰዓት ህዝቡ እንዳለ እጭቅ ብሎ ቲክቶክ ላይ እንዳለ ያወቅኩት በአንድ ቪዲዮ ነው። ሰላም እንግዲህ ፐታን ሊወጣ 1 ቀን ነው የቀረው እና እስካሁን ድረስ ባለው ሁኔታ እንግዲህ ያው ባይኮት ጋንጎች እነሱ ለማድረግ የፈለጉት ነገር ጠቅላላ ወደ ጥቅም ዞሮ እንዲሁም ማስታወቂያ ሆኖ ነገሮቹን ሁሉ ቀያይሮታል። የቲኬት ሽያጩን በኃይለኛው ነው። አድቫንስ ቡኪንጉ በጣም በኃይለኛው እንደቀጠለ ነው። አንድ ቪዲዮ በጣም ዋርም የሆነ አቀባበል ታምነኛለህ። በቃ ኢቭን እኔ ስሜቴን መቆጣጠር ነው ያቃተኝ። እኔ ከናንተማ መቼም አልለይም ብዬ ቃል እስከምገባ ድረስ እና በጣም ነው ደስ ያለኝ። አሁን ደስ እያለኝ ነው ቲክቶክ ላይ እየሰራ ያለሁት። ከነሱ ጋርም ያለው ነገር አፕዴት እያልኳቸው የሚሄደው ነገር በጣም ደስ እያለኝ ነው። ከድሮ ደግሞ ቦሊውድ አሁን የበለጠ ሆት የሆነበት ሰዓት ነው።
ምክንያቱም ኮምፒቲሽኑ በዝቷል። ፉክክር ያለበት ቦታ ደግሞ ከባድ እሳት አለ። ያ እሳት ሙቀቱ ለእኛ ነው የሚተርፈን። እነሱ የሚፈጥሩት በፍትጊያ ውስጥ የሚወጣ ምርጥ ስራ ለእኛ ትርፋችን ነው። ስለዚህ ከሳውዝ ኢንዱስትሪና የቦሊውዱ አንድ ላይ የሚያደርጉት ግብግብ ምርጥ ስራ እያወጣልን ያለው ያ በጣም ደስተኛ አድርጎናል። ፍቅርህን ገለጽላት ለሷ። ሀኒዬ በጣም ወድሻለሁ፣ በጣም አፈቅርሻለሁ። ሁል ጊዜም አብሬሽ መኖርን አብሬሽ ማርጀትን አብሬሽ መኖር ነው የምፈልገው። ወላሂ ሁል ጊዜ ከነ ልጆቻችን አላህ እድሜና ጤና ሰጥቶ ረጅም ዓመት የምንኖርበት ያርግልን። ሁል ጊዜ ወድሻለሁ፣ አፈቅርሻለሁ። ቀረ የምትለውና ማመስገን የምትፈልገው ሰው ካለ እሱን እድል ልስጥ። በእርግጥ ቀረ የሚባለው ይሄን ያህል የረጅም ዓመት እንትን በአንድ እንደዚህ ባጭር እንትን መግለጽ ከባድ ነው። ትንሽ ሂንት ለመስጠት ያህል እንጂ ይሄ ሙሉ ቀን ቁጭ ብለን ብናወራው የሚበቃ ርዕስ አይደለም። ምክንያቱም ይሄ የአንድ ሰው ሙሉ ላይፍ የህይወት ክስተት ነውና ማመስገን የምፈልገው በመጀመሪያ ደረጃ አልহামዱሊላህ ለዚህ ላበቃኝ አላህ ምስጋና ይግባው። በጣም አመሰግናለሁኝ። ከዚህም በላይ ብዙ ነገር አድርጎልኛል። ኢቭን ለትርጉሙ ምናምን ማለት ሳይሆን በህይወቴ ላይ ዛሬ ላለሁበት ደረጃ ጠቅላላ ምስጋናው አላህ ነው። በመቀጠል ቤተሰቦቼን ጠቅላላ አመሰግናለሁ። ምክንያቱም እያንዳንዱ ስራዎቼ ላይ እህት ወንድሞቼም ጠቅላላ ያላቸውን ትልቅ ትብብር እያደረጉልኝ ነው እዚህ የደረስኩትኝ። ከዛ በመቀጠልም የመጀመሪያ ሁልጊዜ የመጀመሪያ ነገር አይረሳም። ወደ ትርጉሙ ዓለም ለመግባት የዋቢ ቪዲዮ ባለቤት ዋሲውን በልሁ እሱ ነው በር የከፈተልኝ። በጣም አመሰግናለሁ። ሁልጊዜ ዋሴን አመሰግናለሁ። እሱ ባይቀበለኝ ኖሮ ዛሬ ቃሲም መካ እዚህ ደረጃ ላይ አልነበረም የሚገኘው፣ ወይም ደግሞ እናንተ ፈልጋችሁት የምትመጡት ሰው አይነት አልነበረም ለማለት ነው። ምናልባት ሌላ አቅጣጫ ላይ ነበርኩኝ። ስለዚህ ሁልጊዜ እሱን አመሰግናለሁኝ። በተረፈ ጓደኞቼ ጠቅላላ ሁሉም ሳፖርት ያደርጉኛል። በጣም ነው የሚደግፉኝ። በእንደዚህ ነገር እንድሰራ ከሰው እንዳርቅ የሚያነሳሱ ሁሉንም በጣም ነው የማመሰግነው። ባለቤቴ በጣም ለኔ ሁሉ ነገሬ ናት። እያንዳንዱ ስራዎቼ ላይ አሁንም ድረስ ያለሁበት ደረጃ ላይ ብዙ ነገር ላይ በጣም ሰፖርት አደረገኛለች፣ ተደግፈኛለች እና ኢቭን ከመታወቃችን በፊት በጣም አድናቂ ነበረች። ከተዋወቅንም በኋላም ያው በትዳር አልহামዱሊላህ ደስተኛ ሆነን እየኖርን ያለ ነው። ስራዎቼን እንዳለ የምትወደውና ደስ እያላት ነው የምታበረታታኝ፣ ንግዱ ላይም ሆነ ትርጉሙ ላይ ማለት ነው። እና በጣም ትልቅ ምስጋና ለሷ ማቅረብ እፈልጋለሁኝ። በተረፈ እንዳለ አድናቂዎቼ ጠቅላላ እንግዲህ ያው የተለመደ ቃል ይሆናል እንግዲህ አጅ ሜ ጃሃ ሙካምፔሁ ፈን አፕኒ ፈንኬ በጀሴሁ ይላል ሻሩክ ሁል ጊዜ። ዛሬ ያለሁበት ደረጃ ጠቅላላ እኔ በአድናቂዎቼ ነው። አመሰግናለሁ ነው የሚለው ሁል ጊዜ። ፈን የሚለውን ፊልም ያቀረበልንም ለዛ ነው፣ ለኛ ለሁላችንም ነበረ። ለማንኛውም አመሰግናለሁኝ። እናንተም አብራችሁኝ ስላላችሁ ድጋሚ ከኔ ጋር በፐታን እንገናኛለን። አልጠፋሁም፣ መጥቻለሁ አለው ለማለት ነው። ፐታንን ተርጉሜ ለእናንተ አቀርብላችኋለሁኝ። ይሄ ለእናንተ ላላችሁ አክብሮትና ፍቅር እንደ ስጦታ ነው። አመሰግናለሁ።